እንደው ፈጣሪ ይቅር በለኝ እኔስ እነሱን ይቅር አልላቸውም ፈጣሪ አንተ እንደው ለፍቅር ብለህ ነው አይደል የሞትከው እኔም ለፍቅር ብዬ ግድል ጭጭ ነው ማረጋቸው ያንተ የዘር ፍሬ ቀራጢት በውድ ነገር ነው የተሞላው ኧረ በስመ አብ ወልድ ለከን ዘላለምህ እንደሆነ ከምትሉ አውጣውና እንሽተው የኛም ህይወት ይቀየር እሷች ጋር ተቀምጬ ላውራ እኮ ፈልጌ ነው ከመቼ ጀምሮ እንዴ አንቺ ሲጀምር ተቀመጭ ስትባይ እንኳን እሺ ብለሽ ታውቂያለሽ ዛሬም ታይቶሽ ተዋ ጢባራ ሲጀመር ይኸውልህ እኔ የግሌ መካሻ ያንተ አልጋ ላይ ብቀመጥ ክብሩ ላንተ ነው እሺ ሲቀጥል ደግሞ ብትከፍለኝ ራሱ እኔ ቂጤናንተው አንተ አልጋ ላይ አላሳርፍ ደሞ ታታለሽ እኮ እኔ ማቃት የግሌ እሷ ናት እንኳን ልትቀመጥ ነይዚ ተቀመጭ ስትባል እንኳን እሻት የራሱ ጉዳይ እሺ ይቅርታ ይግሌ እቃ ጠፍቶኝ እኮ አይደለ እቃ ጠፍቶሽ ታዲያ አንቺ የጠፋ እቃ ተደርሶ ጉያ ስር ነው የሚገኘው ትሰሚኛለሽ ሁለታችሁ ነው አንቺ ብቻ አይደለም ሁለታችሁንም እፈጃችኋለሁ እሺ ጠብቂ ልትገልጋለች ናኔ በቃ ይኸውልሽ አሁን አንቺ ሄደሽ ክፍልሽ ገብተሽ ክፍልሽ ምትቆልፊያለሽ ተመልሳ ከመጣች አትለቀም ቢላ ይዛ ትመጣለች ወይኔ እኔ የማንም ቅማላ መቀለጃ ልሁን ወይኔ ግዴ ሲጀመር እኔ እኮ አያቴ እኮ ነግራኝ ነበረ መጨረሻሽ አያምርም በላይ ነበረ ይሄው የሰው ገድዬ መጨረሻ ሊበላሽ ነው ይሁን ብቻ እነሱ ይሙቱልኝ እንጂ ወይኔ ሻንቆ በምን ልግደናችሁ በመርዝ እንደሆነ አይበሉልኝ አፈሪ ብሉ ወይ ይዛ እንደው ፈጣሪ ይቅር በለኝ እኔስ እነሱን ይቅር አልላቸውም ፈጣሪ አንተ እንደው ለፍቅር ብለህ ነው አይደል የሞትከው እኔም ለፍቅር ብዬ ግድል ጭጭ ነው ማረጋቸው ወይኔ ግሬ አብርሽ ምንድነው የግሌ ተንከስ የግሌ ምን ሆነች ችግር ተፈጥሯል ተዘጋጅ ተንከስ የግሌ ተናዳለች በቃ እኔ ላምልጥ አው እየመጣች ነው የታለች ያቸው የሶባብ የታለች ስጋ ነው መዘለዘለላት የታለች ንገረኝ የግሌ ተረጋጊ ሰው እጅ ሳይበረከትም ተረጋጊ የግሌ ተረጋጊ እንዳየሽው አይደለም ትሰሙኛላችሁ እኔ ይቺ ልጅ ገድያት አንተንም ቢሆን ገድዬ እጂ ለገልሞ መስጠት ነው እሺ የሚሻለኝ ገልሞ መቀበር የማይፈልገው የግሌን ብቻ ነው ዝም በል አንተ ደግሞ ከፈለገ ለምጥም ባሞራ አይቀብረኝም እኔ ምን አገባኝ የግሌ እቃ ጠፍቷት እኮ ነው የገባችሁ ተረጋጊ እኔ በወደ ኮርተህብኝ ነው አይደል እኔ ገና ለገና ደስ ትለኛለህ ስላልኩ እኔ ለኮርተህብኝ ነው አይደል እኔም እኮ ወድሻለሁ የግሌ ትሰማኛለህ እንደውም እኔ ከዚህ በኋላ አልፈልግህም እሺ አልፈልግህም እሺ በቃ ተረጋጊ የግሌ ልቀቀኝ ከዚህ በኋላ አልፈልግም አልወድህም እሺ አሁን ከልቧ ተቀየመች መሰለኝ ተንከስ የግሌ አንተን አልወድህም አለች አሁን ተስፋ የቆረጠች ይመስለኛል የግሌ ምን ሆነሽ ነው ማን ያስለቀሰሽ ንገሪኝ እቀጠቅጠዋለሁ አብርሽና ትትና
አብርሽና ትትና ምን አብርሽና ትትና አብረው አድረው በስመ አብ ወወልድ ወመንፈስ ቅዱስ። ይሄን ከምሰማ እዚሁ የኔ አጀራ ጠንቆች ቢበሉ ይሻል ነበረ። እኔ በቃኝ ከዚህ በላይ። ምን አብርሽ አረ መጣች መርዙን አውጡት። አብርሽ አረ ማለቃችሁን አብርሽ መርዙን አውጡት። አብርሽ አንተ ደግሞ ምን ተፈጥሮ ነው? የግሌ እኮ አኮረፈች እንዴ? እናት አኩርፋ? የሷ ማኩርፋ አዲስ ነገር ነው እንዴ? በየሰዓቱ አይደል የምታኮርፈው? አይ የአሁኑ ውስጥ ጠጠር ሳይል አይቀርም። በጣም ነው ያኮረፈችው እንዴ። ከዚህ በፊት እኮ የግሌ ስታኮርፍ ወይ ትሳደባለች ወይ ደግሞ በአንድ መርዝ ነው የምጨርሳችሁ ትላለች። አሁን ግን ዝም ምን ያለችው? እኔ እኮ ቆይተትና አብርሽ ክፍል ምን ልታረግ ገባች? ይሄ አብርሽ ነው ነጊቢ ብሎ አስገብቷት የግሌ ደረሰችባቸው። ቆይ ማለቴ ገብተውስ ምናምን የሚባል ነገር አለ እንዴ? በቃ ገብተው ያው ባልና ሚስት የሚያደርጉትን ነገር። የግሌን ደግሞ ታውቃታለህ፣ አብርሽን ትወዷለች። ይሄ በጣም ከባድ ነው፣ ያስጠላል። እኔ የምሬን ነው። ይኸውልህ የግሌ በጣም ከፍቷታል። ስለዚህ ይኸውልህ ከዚህ በኋላ ምግብ ቀምሳ ሳሰጠን መብላት የለብንም እንዴ ብላ ደግሞ እንደ ዶሮ ጫጩት በአንድ ማንኪያ መርዝ ትጨርሰን እንዴ? አብርሽ ግን እንዴት ደስ ታደርጋለህ? አንተ ተልክሶ አይደል እንዴ? ተንከስ እኔ ምንም አላደረኩ። ኧረ እባክህ ምንም አላረክም። አሁን የግሌ ከፍቷታል። ሂድና አጽናናት። እሺ እኔ ምን ላድርግ? እንዳላይ ብላኛለች እኮ። ብትልስ አግኝታት ነው? ቆይ ትተና የት ናት? ክፍሏን ዘግታ እንደተቀመጠች ናት። በጣም ፈርታለች። እንደ ድሮ ከሆነች የግሌ ትገላታለች። ለነገሩ ገለሙ ይቀርባታል። ተንከስ በእናታችሁ ለምናት። በዚህ ከቀጠለች ከባድ ነው የሚሆነው። ይልቅ ከኪችን መርዙን አውጣው። እኔ ቆመቴ ስላልደረሰ ነው። ቆይ ግን የግሌ ከመቼ ወዲህ ነው እንደዚህ መሆን የጀመረችው? ግን የግሌ ከምሩ አብርሽን ወዳው ነው። ታዲያስ እኔም እኮ እስከ ትላንትና ድረስ እንደዚህ ያመረረች አይመስለኝም ነበር እንዴ። እኔ እኮ የምትቀልድ ነው እኮ የሚመስለኝ ሁሌም። እኔስ ብትል አሁን ግን ይኸውልህ ሁሉም ነገር የምር ሆኗል። የግሌ አብርሽን መውደድ አይደለም አፍቅረዋለች። ምን አንገትህን ትደፋለህ? እስቲ ተነስና ቁርስ ስራ። ትትና ትስራ። በሷ ምክንያት አይደል እንዴ የግሌ ያኮረፈችው? አዎ ሂድና ንገራት፣ ተነስታ ትስራለን። እኔ የምሄድበት ቦታ አለኝ። በአከራሲ ሂድና ንገራት። እኔ ራሱ በጣም እርቦኛል፣ ሆዴ ተቃጥሏል። ሽሮፍት ትስራልኝ። ታዲያ ቆይ ለምን በጥብጣ አጠጣው? ሲጀመር የግሌ ካልፈተፈተችልኝ አይጣፍጠኝም። አይ እኔ እንደውም ስጠረጥረ የግሌን ሳትወዳት አትቀርም። አንተ መሳይ ሂድና አሁን ለትትና ክፈትላት። ፈርታ መሰለኝ እስካሁን የተደበቀችው። እኔ አላውቅም። የግሌ አምርራለች። እንደፈለክ አድርጋት። ከምር ካለባሪዋ ዝም ስትለኝ በጣም ነው የፈራኋት። ከትናንት ጀምሮ እኮ ምንም አላወራችኝም። እኔ ግን የሚመስለኝ ጠልታለች። አይ የግሌን እንጨክና አጠላኝ። ሴቶች ወደው ተስፋ ሲቆርጡ በአንዴ ነው የሚጠሉት አሉ። አንተ ደግሞ የት የምታውቀውን የሴቶች ባህሪ ነው? ጽጌ እኮ ድሮ ትወደኝ ነበር። ሳልረዳት ቀርቼ አሁን ነው እንጂ ፊት የነሳችኝ። ከዛ አሁን እወድሻለሁ ብትላት አልሰማለች አይደል? አሁን መበለች። አንድ ቀን ግን ከጽጌ ጋር ደስተኛ ህይወት እንደሚኖረኝ ህልም አለኝ። እኔ አሁን የግሌ ብትገለኝም ሄጄ ባናገራት ይሻላል። የግሌ በጣም ይቅርታሽ። ምንም የተፈጠረ ነገር የለም እኮ። ደግሞ ታውቂያለሽ በጣም እኮ ነው የምወድሽ። አይደል? ከምር በቃ አጋጣሚ ነው የመጣችው። አይ አብርሽ ተው በቃ አታስረዳኝ፣ ችግር የለውም። ይሄን ያክል ታኮርፊያለሽ እንዴ? ቆይ ከመቼ ጀምሮ ያመጣሽው ባህሪ ነው? ችግር የለውም አብርሽ። ከምር የግሌ በጣም ይቅርታሽ። ነይ በቃ ለዛሬ እሷ ቁርስ ትስራ። ነይ። አይ እኔ የቤት ሰራተኛ እያለሁ ችግር የለውም።
የግሌ ለምን እንደዚህ ትያለሽ? እዚህ ቤት እንደዛ የሚባል ነገር አለ እንዴ? የቤት ሰራተኛና አሰሪ የሚባል ነገር ኖሮ ያውቃል? እቀየምሻለሁ። የእውነት ቤተሰብ አይደል? እሺ አሁን ሂድ በቃ ችግር የለውም። ይቅርታ አላደረግሽልኝም እኮ። አርቄልሃለሁ እንድላ። አንቺ ግን የግሌን አላወቅሻት። አብርሽን በጣም እኮ ነው የምትወደው። እኔ እኮ አብርሽ ነው ችግር የለውም ነኝ እናውራ ብሎኝ፣ ከዛ አጋጣሚ ደግሞ በቃ የግሌ መጣች። ለማንኛውም ተጠንቀቂያት ወይ ደግሞ ይቅርታ ጠይቂያት እሺ? እኔ ፈራኋት እኮ ገልሞ። የግሌ እየቀለደች ነው እንጂ ያን ያህል ገለባ አይደለችም። ብዙ ነገር ታውቃለች። መርዝ ቢላዋ ምናምን ብላ የምታወራው ዝም ብሎ ለሰው ይምሰሉ እንጂ በጣም አዛኝ ሰው ነች። አዎ አሁንማ እኔ በጣም አሳዘንኳት። ይኸውልሽ ትትና ይቅርታ ታደርግልሻለች፣ ደግሞ እኔም እለምናታለሁ። እሺ ግን አብርሽን ከመቼ ጀምሮ ነው እንደዚህ ወደደችው? በቃ ይዟት ከመጣ ቀን ጀምሮ አለ አይደል እንደ ወንድሟ ነበር የምታየው። የሚገርምሽ እሷ ደግሞ ስታወራ ቁም ነገር ስለሌላት ለአብርሽ ደግሞ ጉዳዩ አልነበረም። ከትንሽ ጊዜ በኋላ ግን ምግብ ሁሉ የሚሰራላችሁ ለሱ ብዬ ነው ምናምን ማለት ጀመረች። ከምር ገልሞ እኔ በጣም ያዘንኩት። አይ ችግር የለውም ትረዳሻለች። አረ የግሌቴ በጣም እያስጨነቅሽኝ እኮ ነው። እሺ በቃ ይቅርታ አልኩሽ አይደል? በቃ እንዴ የግሌ በእናትሽ በቃ አታልቅሽ። በቃ ይኸውልሽ በቃ ከዚህ በኋላ በቃ ይኸውልሽ ከዚህ በኋላ በቃ አንተ የፈለግከውን ሰው ማፍቀር ትችላለህ። ራሴን ዝቅ ያደረኩት እኔ ራሴ ነኝ አይደል? አንተ እኮ ምንም አላጠፋህም። እንዴ የግሌ እኔ እኮ እወድሻለሁ። አትወደኝም። በቃ አሁን ውጣልኝ። ለልጆቹ ቁርስ ልስራላቸው። እኔ እዚህ ቤት ውስጥ ብዙ ማላውቀው ነገር አለ። በቃ ነገር እያበላሸው ነው። አንቺ ግን መድብልን ነው ወይስ አብርሽን የወደድሽው? አይ ገልሞ እኔ አሁን እንደዛ ማስብበት ቦታ ላይ አይደለሁ። ፍቅር ጊዜ አይጠብቅም። እሺ ቢሆንም ገልሞ እኔ እኮ እናንተ ባታስጠጉኝ ጎዳና ላይ ነበርኩ። ይኸውልሽ ሁላችንም ከጎዳና ተነስተን ነው ፍቅር የያዘን። ቆይ አንተም ፍቅር ይዘሃል እንዴ? አዎ ካረቄ። ገልሞ እሱን ነገር ማቆም አለብህ ብያለሁ። ከቆየው እንደማስቆም ታውቃለህ። ቆይ የግሌን ፈራሻት እንዴ? እስኪ ጅና ጠይቂያት። ምንም እኮ አትልሽም። አይ ብትወጋኝስ? እንዴ ካወራች አነሳትና አንቺ እሷ እንደዚህ አይነት ሰው አይደለችም። አንቺ ሂጂ ተትና እኔ ልቧን አውቀዋለሁ። እሷ ንጹህ ናት። እባክሽ ሂጂ። እውነቴን ነው። እውነት ተትና ምንም አትልሽም። ሂጂ ችግር የለው። እኔ እሷን አውቃታለሁ። እስቲ በእናትህ ዛሬ ቁርስ ጋብዘኝ። ሴቶቹ ምንም እየሰሩ አይመስለኝም። እባክህ የግል እየሰራች ነው። ይኸውልህ እኔ የግል የምትሰራው ምንም አምኛል በላ። ለምን? ይኸውልህ ወይ ደግሞ አንተ ቅመሰውና አንተ ማትሞት ከሆነ በላለሁ። እኔ አንተ አይጥ ነኝ የምሞክርብኝ? አንተ እኮ ሲጀመር አትሞት። ሂድ በእናትህ። እሺ አጋብዘኝም? ብር የለኝም። ታዲያ እንደዛ ከሆነ እኮ እንትን በውድ ማዕድን የተሞላ ነው አይደል? ስለዚህ ለምን ሸጠን ህይወታችንን አንቀይር? ምን ነው በውድ ነገር የተሞላው? የግሌ በጣም ይቅርታ። ችግር የለውም። ይኸውልሽ የግሌ እንዳሰብሽው አይደለም። እሺ እኔ እኮ ማለት ነው ግርም የሚለኝ ነገር እኔ አብርሽ ክፍል ለማጽዳት ራሱ እኮ ስገባ እንደው እሳቀቃለሁ፣ እፈራለሁ። እንደው አንቺ እንዴት ቻልሽበት? አዎ በጣም ይቅርታ የግሌ። ኧረ ምንም ይቅርታ አያስፈልገውም። እንደውም አንቺ ትምህርት ነው የሰጠሽኝ። በቃ ድፍረት ነው እንደውም አንቺ ያስተማርሽኝ። አብርሽ ደግሞ ትናንትና ባደረገው ነገር በቃ ለእኔ ምንም ስሜት እንዳይለው ተረድቻለሁ። ኧረ እንደዛ አይደለም የግሌ፣ እሱ በጣም ነው የሚወድሽ። ቆይ አንቺ ስለ አብርሃም ልነግሪኝ ነው እዚህ የመጣሽው? እንደዛ ከሆነ ቀጥ ብለሽ ውጪልኝ፣ ውጪልኝ። እዚህ ኬሲ አሁንም አትተወኝም። እኔ
ከመቃጠል ወደ ሀገሬ ብገባ ነው የሚሻለው። እንትን ውስጥ ነው። ምን ውስጥ? አንተ እኮ የከበረ ማዕድን ነው ይዘህ የምትዞረው። ምን ነው ውድ ነገር? እኔ እኮ ግራ እየገባኝ እኮ ነው። ይኸውልህ የአንተ የዘር ፍሬ ከረጢት በውድ ነገር ነው የተሞላው። ኧረ በስመ አብ ወልድ! አንተ ምን ሆነህ ነው? ዝም ብለው መሰለህ እንዴ? የናይጄሪያ ጠንቆች እኮ የፈለጉ ለዚህ ነው። እንደዛ ነው አሉ እንግዲህ ቆይ ለምንድን ነው ህይወታችንን የማንቀይረው? እሺ በል በቃ። እንዴት አውጥተነው ነዋ። ቆርጠነው? አዎ እንዴ አብረሽ ስማ፣ ሁለተኛ ደስ ትልና ወይ ካሳሉ ወይ በተኛበት እደፋለሁ። እኔም ቆርጬው ማለቴን አቀየረ ይቀር። ይኸውልህ ለማንኛውም ተኛ በቃ ተኛ። እኔ እዛ ተኛለሁ። ውጣ። ምን አስበው ነበር እንደዚህ ምን? ምን እንደ በግ ዝም ብለህ መጠህ ድንብ ትላለህ እንዴ? ዛሬ በቃ ሳልጠጣ ቀኑ ሊመሽ ነው። እዚያ አምጣና አብረን እንጠጣ። ኧረ እባክህ አንተም ልጠጣ? አዎ መጠጣት ፈልጋለሁ። በጣም ጭንቀት እየበዛብኝ ነው። የጭንቀት መድኃኒት መጠጥ አይደለም። በቃ ስትጠጣ እኮ እድሜ ያጥራል። ጥቅም ከተባለ እሱ ነው። ኧረ እኔ ብዙ ነው መኖሩን ፈልገው። ገና ምን አየሁ? ሁሉም መኖር ይፈልጋል ከኔ ውጭ። እኔማ በቅርቡ መሞት አይቀርም። ለምን አለ ለምን? መሳይ የዘር ፍሬ ከረጢት በወርቅ ተሞልቷል ብሎኛል። በተኛበት ቆርጣለሁ ብሎኛል። አብሽ ዛሬ ስራ ሳትገባ ዋልክ በሰላም ነው? ትንሽ ስለደበረኝ። በግሌ ምክንያት ነው? አዎ በእርግጥ ይቅርታ አድርጌልሃለሁ ብላኛለች፣ ግን ውስጧን ሳልጎዳው አልቀርም። በጣም ከፍቷታል። እንደዚህ አትመስለኝም ነበር። እኛ ሴቶች እንደዚህ ነን፣ ድንገት እንቀያየራለን። አይ የግሌ እንኳን እንደዛ አይነት ሴት አልነበረችም። አለ አይደለ የሆነች እብድ የምታስቅ አይነት አድርጌ ነበር ማየት። ያው አልተረዳሃትም ይሆናል። እሺ አሁን ምን ላድርግ? ምን ትመክሪኛለሽ? እንጃ ብሽ እኔ ምን ማላቅ። ትንሽ ግራ ገብቶኛል። ቆይ ምንድን ነው የምታወራው? ነገሮች የፈለጉኝ ለዚህ ነው። እንትን ውስጥ ፈሳሽ ወርቅ አለ ብለው። አይ ተንከሲስ፣ አሁን ይሄንንም አመንክ? አመንክ አላመንክ እኮ አይደለም። አንድ ቀን በተኛው መሳይ ስልብ አድርጎልኝ መንቃት አይቀርም። አትቀልድ ተንከሲስ። እንዴ አንተ የጽጌን ግብዳ አንተን ወደ እየተሰቃየ እሱ አንተን ለመስለብ ስራ እየሰራ ነው። ጠንቆቹ የፈለጉት ለዚህ ነው። እኔ ውስጥ ያለውን አውቀዋል። እንዴ አንተ እንደዛ የሚባል ነገር የለም። ቆይ ተንከሲስ፣ እንትንን ስትነካው ጠጣር ነገር አለ እንዴ? የተለየ ነገር አለ? ኧረ የለውም፣ ግን መሳሽ ፈሳሽ ወርቅ ነው ብሎኛል። እንዴ አንተ ልጅ ምን ሆነህ ነው እሱን አትመነው። ደግሞ ወርቅ ጠጣር እንጂ ፈሳሽ አይደለም። በከብቶቹ ተገኘ ሲባል ሰምቻለሁ። እሱ ወርቅ አይደለም። አታናለኝ። ወይኔ ጽጌ እንደናፈቅሽ በቃ መቅረትሽ ነው። ይኸውልህ ወሬ ነው ተንከሲስ፣ አትስማቸው፣ አትመናቸው። ደግሞ አሁን 200 ብር ስጠኝ ፉት ብዬ ልምጣ። የለኝም። እንዴ ብድር እኮ ነው ማንስጠኝ። እንዴ ቋጣሪ ዞን ካንተ መጠየቅ። አንተ አትጨናነቅ አብሽ። የግሌ ከፋት በእኔ ምክንያት ነው። በቃ እኔ ስሄድ ሁሉም ነገር ይስተካከላል። ትህትና፣ ችግር በተፈጠረ ቁጥር ተነስተሽ ከዚህ ቤት ይሄዳሉ ማለት ትክክል አይደለም። እዚህ ቤት ያለን ልጆች ከአንድ እናትና አባት አይደለም የተወለድነው።
ሁላችንም ከተለያየ ቦታ መተን ነው በፍቅር የምንኖረው። ጭንቁኝ እኮ ነው። ቆይ እሺ ምን ላድርግ? ሲከፋሽ ወይም ሳይመችሽ ከዚህ ቤት ለመውጣት የምታስቢ ከሆነ ትክክል አይደለም። እኛ እዚሁ ቢረበንም ቢጠማንም አብረን አንድ ላይ እናሳልፈዋለን። እሺ። ስለዚህ ከዚህ በኋላ ከዚህ ቤት ልሂድ የሚል አማራጭ ካፍሽ እንዳልሰማ። እሺ በቃ ይቅርታሽ። የግሌ እኮ ይቅርታ አድርጋልኛለች፣ ግን በቃ የሆነ የማላውቀው ደስ የማይል ስሜት እየተሰማኝ ነው። በቃ አውራት፣ አስቃት፣ አጫውታት። በቃ እንደ ድሮ ሁኑ። ከዛ የግሌ ትረሳዋለች። እኔ እንጃ አይመስለኝም፣ ግን እሞክራለሁ። ምን ልታደርግ መጣ? ተረጋጋ እባክህ። ምን ሆነ ነው? አብረሽ ምን ልታደርግ ነው? እስቲ እጅ ይሄው ያማል እንደ ቆይ ምን ፈልገህ ነው በማታ የመጣው? ገና እኮ እና አብርሽና እና ግሌ እኮ አልተኙም። ደግሞ እኔ ክፍል አንድ የተኛው ለዛሬ ቀይረኝ የለ እንዴ? እባክህ የመጣሁት ለሱ አይደለም። እና ምን ልትሰራ መጣ? ይኸውልህ ሰርች አደረኩኝና መረጃ አገኘሁ። እሱን ላሳይ ነው የመጣሁት። እንዴ በምን ጉዳይ? በዛማ በፈሳሹ ጉዳይ። ወይኔ አንተ ምን አድርግ ነው የምትለኝ? አንተ አታልቅስ እባክህ። ይኸውልህ እኔ ልክህን ዘላለምህ እንደሆነ ከምትኖር አውጣውና እንሽተው፣ የእኛም ህይወት ይቀየር። አዎ አብረሽ አንተ ሲያማል እንዴ? አትተኛም እንዴ? እንጂ አትተኝም? እኔማ ለነገ ቁርስ ስልስ ከሰራው በኋላ ነው የምተኛው። ደግሞ ተንከሲስ እየጠራ ነው መሰለኝ። ከፈለገኝ ይምጣ፣ ችግር የለውም። ግን እኔ የምልሽ አንቺ ነሽ እንደዚህ የምታወሪው? አዎ የግሌ ነኝ። ምን ነው ተቀየርኩብህ? አዎ በጣም። እኔው ራሴ ነኝ የግሌ መካሻ። ለምን እንደ ድሮ አትስቂም? ለምን አትጫወችም? አይደል እጫወታለሁ፣ ችግር የለውም። ከልብሽ ይቅርታ አላደረግሽልኝም አይደል? ኧረ አድርጌልሃለሁ። እሺ በቃ የግሌ። ደግሞ ላገባ ነው። ምን የተሰጣ ልብስ ነው የምታገቢው? አይደለም። አንተ አትጩ እንዴ! ያማል እንዴ? ምን ሆነ ነው? ዝም በል አንተ ከሃዲ። ከጠንቆቹ ጋር ያስማማኝ አንተን አይደለ? እኔ አይደለሁም። ይኸውልህ እነዚህና ናቸው። እኔማ ዳንኩ እኮ። እንደውም ከዛሬ ጀምሮ ክፍሌን ቆልፌ ነው የምተኛው። ሂድ ውጣልኝ። ቆይ ለምን አትሰማኝም? የምሬን እኮ ነው። ይኸውልህ በጣም ብዙ ሰዎች ላይ እንዳንተ አይነት ነገር ተፈጥሮ ያውቃል። ኧረ አንተ ሰውዬ ምን አድርግ ነው የምትለኝ? እኔ ገዢ ላምጣልህ። ከዛ ሊቆረጥ ልትለኝ ነው? ይኸውልህ እንደዚህ እንደ ቀልድ ይሄን ሁሉ ብር አታስመልጥ። አንድ ዘመንህን ሁላ በትነህ የማትጨርሰው ብር እንዴ። ሰልቡኝ ምን ያደርግልኛል? ከሴት ጋር እንደፈለግኩ አልንኩበት። ሲጀመር አንተ አንጠልጥለው ከመዞር ውጭ ምን አድርገህበት ታውቃለህ? ለማንኛውም እድልህን አታስበላ። ሰርች ያደረግኩትን ላሳየህ። ኧረ ወይኔ ውጣልኝ። ሲጀመር እኔ ክፍል ምን ልትሰራ ገባህ? እንደውም አሁን ውጣልኝ፣ ሂድ። እይተኛ ብለኛል ነበር እንዴ? በቃ ዛሬ እዚህ ልተኛና ነገ ቀይራለሁ። ተመልሼ እመጣለሁ። እንዴ የግሌን የራሴን የብቻዬን ባላገባለሁ። እሺ ባል ይሄ ከዛ ልጅ ወልዶ ምናምን? አዎ የግሌ መካሻ ምን ያንሳታል? አረ ምንም አያንስሽ። አዎ አገባለሁ። እሺ የግሌ ግን ከምርሽ ነው? አዎ ከምሬድ ነው። እሺ አንተም ቢሆን ትትናን አግባት። እሺ
ክፈት። ምንድን ነው አብርሽ? ይቅርታ። አንተ ግን በቃ እንደዚህ ሆነ መቅረት ነው? እንዴት ሆኜ? ቆይ መቼ ነው ተስፋህን መልሰህ የምትቀጥለው? መቀጠል ሳልፈልግስ? ገልሙ፣ በዚህ እድሜ ፀጉር እየተመለጠ ነው፣ ሰውነት እየተጎዳ ነው። ይመለጣ ሰውነቴ ሲጎዳ። ገልሙ፣ ደግሞ ትናንት ብር የለኝም ስትል ነበር እንዴ? ዱቤ ጠጣው ልበልህ? አንድ ሰው ሞተ፣ ቀበሩ፣ በቃ ጠጣው። ምን ሆኖ ነው የሞተው? ራሱን አጠፋ አሉ ነው እንግዲህ። ምን ነው አላመንክበት? ሰው ራሱን አጠፋ ይባላል። ለምን መሰለህ አብርሽ? እሺ ቆይ ሰው ስራውን፣ ትዳሩን፣ ቢዝነሱን ሁሉን ነገር አበላሽተህበት ስታበቃ ተስፋውን አጨልመህበት ሁሉ ነገር ባዶ ሆኖ ተስፋ ሲያጣ መርዝ ጠጥቶ ቢሞት ራሱን አጠፋ ይባላል? እና ሰው ራሱን አጠፋ ይባላል። ኦልሬዲ እኮ ገለውታል። ስለዚህ መጀመሪያ ቀድሞ የገደሉት ሰው በኋላ ራሱን ቢያጠፋ ምን ራሱን አጠፋ ይባላል? አይባልም። አስተካክሉ። እሺ ስማ ደግሞ የግሌ ማለት የግሌ ግን ዛሬ ይቅርታ አድርግሽልኛል አይደል? በቃ ረስቼዋለሁ። አንቺም እርሺው። እሺ የግሌ ደግሞ በጣም ቆንጆ ነሽ። ታውቂያለሽ አይደል? አዎ መጠርጠሩስ? እኔ የግሌ መካሻ ማለት ነው። በዘሬም የኮራሁኝ ነኝ። እሺ በቤተሰቦች ትኮሪያለሽ እንዴ? ታዲያስ መጠርጠሩስ? በቤታችን አንድም ፉንጋ የለም። እሺ አብርሽ ነው እንጂ። እንዴ አብርሽ ምን? የእሱ ልጅ ስም አትጥሪብኝ እንዴ። አንቺ እኮ ነሽ የጠራሽው። ስም ቄስ ይጥራው እዛ ሰላቢ። አንድ ቀን በአንድ ማንኪያ መርዝ ምን ልትደፊው ነው? አዎ እደፋችኋለሁ። እንዴ መቼም አታደርጊውም የግሌ። እሱን ተይው እባክሽን። አሁን አርፈሽ ስራሽን ስሪ። እኔ የምልሽ ቆይ ግን ምንድን ነው ያወራችሁት? የግሌን ምን? የግሌን ተዋት እንዴ ገልሞ፣ ሰክረህ እንዳትናገር ዝም በል። ስማ እኔ በሰክር ስቃዬን እንጂ አእምሮዬን አልረሳም። ገባህ? ስለ የግሌ አታውራ። አውቄብሃለሁ። ትወዳታለህ ግን አይችልም። ገልሞ አሁን እንዳትወድቅ፣ በቃ ወደ መኝታ ክፍለ ገባና። እሺ ግን እዚህ ቤት በየቀኑ እንደ ጫጩት ጉድ ይፈለፈላል። ችግር የለውም፣ በቃ ሁሉንም እንፈታዋለን። አይመስለኝም አብርሽ። እኔን ፍቅር የያዘኝ ቀን ይሄ ቤት ዩክሬንንና ሩሲያን ወይም ኢራንንና እስራኤልን ነው የሚሆነው። አንተ ዝም ካሉ ብዙ ታወራለህ። ና አይተው አብርሽ፣ እንጫወት በቃ። ቆንጆ ጨዋታ ነው ያዝነው። ና ተው፣ ኧረ ተው፣ ውለታ አታብዛብኝ ወንድሜ። ኧረ ምንም አላደረግንም የግሌ። በቃ ነው የተቀመጨ አውሪ ያለ። ከዛ ምሽት መጪ ደንግጦ ብርድ ልብስ ውስጥ አስገባኝ። እንዴ ቆይ እሺ፣ ለምንድን ነው እሱ አንቺን ብርድ ልብስ ውስጥ ያስገባሽ? ፈርቶሽ ነው የግሌ? አብርሽ እኔን ፈራኝ? አዎ የግሌ አንቺን ፈርቶ ነው። ቆይ ለምን ፈራኝ? እስኪ እንደው ምን ተገኝቶ ፈራኝ? እባክሽ ስለሚያከብርሽ ነው የግሌ። ማለት ታዲያ መቼም እንዳትደበድቢው አይደለም የፈራሽ እኮ ስለሚያከብርሽ ነው የግሌ። ስሚኝ አንቺ አንድ ዋሻለሁ ብትይ ማለት ነው እዚህ በበርበሬ እጥና አድርጌ ነው የሚገልሽ። እውነቱን ንገሪኝ፣ አብሽን ትወጂዋለሽ አይደለ? አብርሃምን ልትወደው የማትችል ሴት አለች እንዴ? እናማ ደስ ይላል፣ ግን እንዳንቺ አይደለም የግሌ የምወደው። እኔ እኮ አሁን አልወደውም፣ ወጥቶልኛል። ከፈለሽ ማለት ነው 10 ፈልፊለት፣ አይመለከተኝም። እንዴ ግሌ ይኸውልሽ ደግሞ ከሱ ጋር ደግሜ ላገኝሽና ማለት ነው እህል ውሃ ሳላስብልሽ እዛው በተኛሽበት ጭጭ ነው ማረግሽ እዛው። እሺ
አታመልጥንም ብያል ነበር። ኧረ ተውኝ። አንተው እኛ ወሬዎች ነን፣ እየፈለግነው ማድረግ እንችላለን። እና ልቆርጡኝ ነው? አዎ ወንድ ልጅ ናችሁ። በዚህ ጉዳይ ልጨክሩ እንዴ? ብር ነዋ፣ በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞር። በእናታችሁ እኔ ሚስት አለኝ ጽጌ የምትባል። ከቆረጣችሁኝ ሁሉ ነገር ያበቃል። አይዞህ ብሩን ትካፈላለህ። አረ በእናታችሁ በእናታችሁ። አይ ዛሬማ እንወስደዋለን። አረ ተው በእናትህ በእናትህ። እናት የለም እህት የለም። አረ በእናትህ ስለ ወንድ ልጅ አምላክ በእናትህ ተወኝ በእግዚአብሔር በእናትህ። አረ በፈጣሪ በእናትህ ተወኝ።